ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። የአርሰናል ደጋፊ ከሞተ በኋላ ለሞተው ጓደኛው መቃብሩ ላይ ሄዶ አርሰናል ዋንጫ ከበላ በኋላ ያደረገው ድርጊትና ያሳየው ነገር በጣም መነጋገሪያ ሆኗል። ምንድነው እንመለከታለን። የዋንጫ አሸናፊነትና የኢትዮጵያውያን አርሰናል ደጋፊዎች ጉዳይ እንዲሁም ደግሞ ሌሎች መነጋገሪያ የሆኑ ጉዳዮችን እንመለከታለን። እስከ ቪዲዮ መጨረሻ ድረስ ስትመለከቱ ቪዲዮ ላይክ በማድረግ ሁላችሁም ተከታተሉኝ። የትም እንዳትሄዱ። ቻናሉንም ፕሊዝ ሰብስክራይብ አድርጉ። የባለፈው ቪዲዮ ላይ አንድ ቃል ተናግሬያለሁ። የባለፈውን ቪዲዮ መደጋገም ስለማልፈልግ ኮሜንት ላይ ገብታችሁ ማየት ትችላላችሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። አጨብጭብ ብሏል የሆነ ሰውዬ። ኢትዮጵያ ሌላ ሌቭል ላይ የሆነች ነውና ቴንክስ ቱ አዶናይ። በዚሁ አጋጣሚ አዶናይ በጣም ትልቅ ስራ ነው እየሰራክ ያለው። በተግባር ትልቅ ማሰብንና ሊሚቴሽኖቻችን በሙሉ አእምሯችን ላይ እንዳለ እንጂ እንዳለ ሌላው ነገር ፌክ እንደሆነ ኤቭሪቲንግ እንደሚቻል ብዙ ነገሮችን በተግባር ከሱ መማር ትችላላችሁ። እና ልጁ እንደዚህ ትልቅ ነገሮችን አስቦ የተንቀሳቀሰ ደግሞ ከስር ብዙ ነገር የምትሉ አቃቂር የምታወጡ ምናምን አይነት ሰዎች አላችሁ። ለሚቴሉ ሳምቲንግ ለእናንተ እሱ በጆርኒ ውስጥ ያደረጋቸው የነካቸውን የደረሰባቸውን ነገሮች እናንተ ማለት ነው ሩቡን ያክል እስኪ ንኩና እንደዛ የሆነ አንድ ራንደም ሰውዬ ማለት ነው አንድ ቪዲዮ ኮሜንት ላይ ምን እንዳለ ልንገራችሁ። ጥሩና ትክክለኛ ስራ እየሰራን ያለን ሰው ካላበረታታን ባለጌዎችን እለት እያፈራን እንሄዳለን አለ እና የሰውዬ ትክክል ነው አይደለም? እስኪ መልሳችሁን ኮሜንት ላይ አካፍሉኝ። በአዲስ አበባ ብቻ ያልተወሰኑ ዲላን እና አዶናይ በቅዱስ ላሊበላ ጉብኝት አደረጉ። በበጎ ተጽዕኖ የምናውቀው አዶናይ ከዲላን ጋር ከዓለም ድንቆች አንዱ በሆነው በቅዱስ ላሊበላ ውቅር አብያተ ክርስቲያናት አስደናቂ ጉብኝትን ማድረጋቸው ተሰምቷል። ዲላን ፔጅ እና አዶናይ ለቦታው ያላቸውን ጥልቅ ክብር እና አክብሮት ባሳየ መልኩ የቤተ ክርስቲያኗን ደንብና ስርዓት ሙሉ በሙሉ በመከተል ነጭ ነጠላ ተጎናጽፎ የታዩበት ምስል በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያም ሆኗል። ይህ የሀገራችን ባህልና ሃይማኖት ስርዓት ያከበረ አቀራረባቸው በኢትዮጵያውያን ዘንድ ትልቅ አድናቆትን አስገኝቶላቸዋል። በ12ኛው መቶ ክፍለ ዘመን በጻዲቁ ንጉሥ ላሊበላ አማካኝነት ከአንድ ወጥ ድንጋይ ተፈልፍለው የታነጹት 11 ውቅር አብያተ ክርስቲያናት የኢትዮጵያን ጥበብና ጥልቅ መንፈሳዊነት ለዓለም ምስክር ነው። ይህንንም ተጽዕኖ ፈጣሪዎቹ ለዓለም ያሳያሉ ተብሎም ይጠበቃል። ሀገራችን ላይ አዶናይ በጣም እየተወቀሰ ይገኛል። ኢቨን የውጮች ዜና ተንታኞች ማለት ኢትዮጵያውያን ሆነው ውጭ ቁጭ ብሎ የሚተነትኑ አዶናይንም ጭምር የተቹት ሰዎች ተመልክቼ በጣም ገርሞኛል። ወደ ሐራርም እንደሚሄዱ እንግዲህ ያው ይጠበቃል ዴላን ፔጅ እና አዶናይ። ነገር ግን ምክንያታዊ ብንሆን ለነገሮች ጥሩ ነው እንጂ ቀጥታ አዶናይ ያላረጋቸውን ነገሮች እንደ ምክንያት የምናነሳ ሰዎች ጥሩ አይመስለኝም። ስለተንጫጫ ሁሌ ነጭ አምላክ ያውጡ ምንድነው ልታስተዋውቁ የሞከራችሁት እንዴ? ኦኬ ቲክታከር ነው እና ቃለን ቲክታክ ላይ 19 ሚሊዮን ተከታዮች አሉ። ሶዋት ኢትዮጵያ እኮ ኦልሬዲ የምትታወቅ ሀገር ነች። አዲስ አበባ አምጥታችሁ ሆይ ስላላችሁለት ምንድነው ልታስተዋውቁ ያሰባችሁት ነገር? እዛ ጋር እኮ በድሮን እየተቀጠቀጠ ያለ እስካሁን ድረስ እየሞተ ያለ ህዝብ አለ። በረሃብ እያለቀ ያለ ህዝብ አለ። በስደት በባህር እየሄደ የአሞራ ሲሳይ፣ የባህር ሲሳይ፣ የአሳ ሲሳይ፣ የበረሃ ሲሳይ የሆነ ያለ ስንት ወጣት አለን እኮ። ኢቭን አዲስ አበባ ምድር ላይ እኮ ጎዳና ላስኪት አንጥፎ የሚተኛ የሚለምን ድሃ አለ። አንድ እንቁላል ገዝቶ መብላት የማይችል ድሃ አለ። ምንድነው ልታስተዋውቁ ያሰባችሁት? አረ በቃ ነው። አሁንስ በጣም ሲበዛም ይመራል፣ ይሰለቻል። ማርም ሲበዛ ይሰለቻል። እግዚአብሔር ያ ነው። እኔ በጣም በሪስፔክት በጣም ላንቺ መልስ መስጠት ፈልጋለሁ። ሎዚያ አሁን ያልሻቸው ነገሮች በጠቅላላ የአዶናይ ችግሮች ወይም አዶናይ ያመጣቸው ችግሮች ሳይሆን እኔና አንቺ ያመጣናቸው ችግሮች ናቸው። ያኔ ታስታውሻለሽ፣ በጦርነት ወቅት እኔና አንቺ ጎራ ለይተን እዛና እዚህ ሆነን እኔና አንቺ እያልኩ ማውራው እኔ በጦርነቱ ላይ 5 ሳንቲም አስተዋጽኦ አላደረኩም። ነገር ግን የኔ ጄኔሬሽን ስለሆነ እኔ ያለሁበት ጄኔሬሽን ስለሆነ ቢያንስም ቢበዛም የራስ ኃላፊነት አለብኝ ብዬ ስለማስብ እኔና አንቺ ጎራ ለይተን እዛም እዚህም ሆነን በምንወራወርበት ወቅት በምንዋጋበት ወቅት ይሄ እንደሚመጣ ይታወቅ ነበር። አየሽ፣ ዛሬ ብዙ ወጣቶች ካለቁ፣ ብዙ እናቶች ካለቀሱ፣ ብዙ መከራ ከመጣ፣ ብዙ ነገር ከወደመ፣ ወጣቶች ተስፋ ካጡ በኋላ አሁን የተፈጠረው ነገር አሁን እየሆነ ያለው ነገር አንቺ የምትረጂው ነው። ብዙ ነገሮችሽን ቀይረሽ አሁን ጥሩ ነገር ላይ እንዳለሽ እረዳለሁ። ከቪዲዮዎችሽም ሳይ እንደዛ ነው አንደርስታንድ ማድረግው። በዚህ ጉዳይ ላይ ግን ያሽው አቋም የአዶናይ ችግር ሳይሆን የኔና ያንቺ ችግር ያመጣው ዳፋ ነው። አየሽ፣ በዚህ ጉዳይ ላይ አዶናይ 0.0001% አስተዋጽኦ የለበትም።
የአዶናይ አቋም የሚታወቅ ነው። እኔ እንደውም በጣም አዶናይ እንዲደግፍ ተርኒንግ ፖይንት የሆነኝ በጣም አዶናይ እንዲደግፍ ካደረገኝ ምክንያት አንዱ አዶናይ በጦርነቱ ወቅት ገለልተኛ ሆኖ የሰው ልጅ መሞት እንደሌለበት በጦርነት ምንም አይነት መፍትሄ እንደሌለውና ምንም አይነት መፍትሄ እንደማይመጣ የተናገራቸውን ቪዲዮዎች ተመልክቼ ነው። አየሽ ሎዚ አሁን ይሄ እየሆነ ያለው ነገር ረሃቡም ችግሩም አንዱ ፋክት የጦርነቱ ጉዳይ ነው። ለዚህ እኔም አንቺም አሁን እየመሩ ያሉ መሪዎች ሊጠየቁ ይችላሉ። በጦርነቱ ወቅት ግን አዶናይ እንዲህ ነበር እያለ ያለው እንዳንሞት ለቤተሰቦቻችን እንደምናስፈልግ ለራሳችን ለሀገራችን ኖረን እንደምንጠቅም እንዲህ ነበር የተናገረው። ስሚ ለሀገሬና ለቤተሰቦቼ ስል እሞታለሁ። ለሀገርህ ስትልስ መኖር አይሻልህም? ለሀገርህ ስትል ስፖርት መስራት አይሻልህም? ለሀገርህ ስትል አመጋገብህ ብታስተካክልስ? ለቤተሰቦችህ ስትል ቦርጭክ ብታጠፋስ? ጤናህ ብታስተካክልስ? ለሀገርህም ለቤተሰቦችህም ኖረህ እንጂ ሞተህ አትጠቅምም ወንድም ማለት። ስለዚህ ኑርላቸው፣ ጤናህን አስተካክል። አየሽ አዶናይ እንዲህ እያለ ነበር እየመከረን ነበር። አሁን አዶናይና የአዶናይ ጄኔሬሽን በቃ አንፈልግም እኛ የምንፈልገው አንድነት ነው፣ እኛ የምንፈልገው ሰላም ነው፣ እኛ የምንፈልገው ፍቅር ነው እያሉ ነው። እስቲ እንተውላቸው በቃ እኛ ያመጣነውን ነገር እኛ ያበላሸነውን ነገር እስቲ ያስተካክሉ እንደሆነ እንያቸው፣ እስቲ ድል እንስጣቸው። አየሽ እኛ ባጠፋነው አባቶቻችን ባጠፉትም ከዚህ ቀደም የነበሩ ሰዎችን ያጠፉትን ከዚህ ቀደም የነበረውን መንግስት አሁን ያለውን መንግስት ያጠፋቸውን ጥፋቶች በጠቅላላ ገና 20 እና 25 ዓመት እድሜ ያልሞላቸው ወጣቶች ላይ መደፍደፍ ተገቢ አይደለም። ሲጀመር ደግሞ ምንም አይነት አስተዋጽኦ የሌላቸው ልጆች ይሄ ምንም አያስኬድም። በነገራችን ላይ ያው ይሄ እንግዲህ አገር መታወቁ ሌላ ነው። የውስጥ ችግሮቻችንን እናውቃለን፣ ግን የውስጥ ችግሮቻችንን የዓለም አቀፍ ዘጋቢዎች መጥቶ እንዲዘግቡልን ጦርነቱን ለማስቆም ድምፅ እንዲሆኑን ያው መፈለግ ማለት እኛ የቤት ስራችንን አንድ ስራ እናንተ ስሩልን እንደማለት ነው ብዬ አስባለሁ። እና የአዶናይ ብቻ ሳይሆን የሁሉም ሰው አስተዋጽኦ አስፈላጊ ነው ብዬ አስባለሁ። ግን ያው ሚዲያ ላይ እንደዚህ አይነት ወሬ የተለመደ ነው። ብዙ ጊዜ ብዙ የማያስገርምም ማህበረሰቡ ጋር ያለው ነገር ይሄ ነገር ስላልሆነ እንደ ኢሹ ራሱ መነሳት ያለበት አይመስልም። እኔ እኮ ሰው እንዴት በገዛ ሀገሩ ላይ ይመቀኛል? ሰው ሀገሩ የራሱ ሀገር ላይ ምቀኛ ይሆናል? በጌታ በኢየሱስ ክርስቶስ ስም እንዴ! ለምን ታየ? ለምን ተጎበኘ? ይሄ ብልጭልጭ ነገር የሚታይ ወጋሁላችሁ በጌታ በኢየሱስ ስም እንዴ! ለምን ወጣ ብሎ ብዙ እኮ የተራበ ሰው አለ፣ ብዙ የተጎሳቆለ ሰው አለ፣ ብዙ እነሱም ይጎብኙ። የምራችሁን ነው እንዴ? አዲስ አበባ ራሱ መቼ የምትጎበኝ ሆነችና? ከጥቂት ዓመታት በፊት እኮ አዲስ አበባ በጣም አስቀያሚ፣ በጣም ቆሻሻ፣ በጣም የምትሸት የምትገማ ከተማ አልነበረችም እንዴ? ትላልቅ ህንፃዎች፣ በጣም የሚያማምሩ ህንፃ በሚመስሉ ህንፃዎች ስር እንኳን ስትሄዱ ከታች ያለው ፍሳሽና ሽታ ራሱ መቼ ያሳልፈዋል እንዴ? ዛሬ እነዚህ ሰዎች አጽድተው አስተካክለው ቆንጆ ውብ አድርገው ሰጧችሁ። ከዛም ደግሞ መጥቶ ሲያስጎበኙ ብልጭልጭ ነው ምናምን። ሀገር ውስጥም ውጭም ያሉ ሰዎች በጣም በገዛ ሀገሩ ላይ የሚመቀኝ ምን አይነት ህዝብ የተሰበሰበው በጌታ በኢየሱስ ስም እንዴ! ለምን ያን አላስጎበኛችሁትም ነበረ እንዴ? እንግዶችን እየጋበዛችሁ ኑ ቆሻሻችንን እውልን፣ ኑ ረሃባችንን እውልን፣ ኑ ችግራችንን እውልን ለምን አትሉም ነበር እንዴ? ዛሬ ሲሰራ ሲስተካከል ለምን ታየ ይባላል እንዴ? በገዛ ሀገር ላይ እንደው ኧረ በጌታ በኢየሱስ ስም እመኑኝ፣ እኚህ ሰዎች ይህንን ስራ ጀመሩ እንጂ አልጨረሱም። ገና ጅማሬ ላይ ነው። እናንተ ዛሬ ሄዳችሁ ይጎብኝልን የምትሉት የትኛውን ቦታ ነው? ክፍለ ሀገር በጣም በርካታ ክፍለ ሀገሩ ተሰርተዋል። እመኑኝ፣ በጥቂት ዓመታት ውስጥ ኢትዮጵያ ልክ እንደ አዲስ አበባ ነው የምትሆነው። አመናችሁም አላመናችሁም፣ ወደዳችሁም ጠላችሁም፣ መንግስትን ልጠላ ትችላለህ፣ መንግስትን ልደግፍ ትችላለህ፣ የፈለከውን ነገር ታርቅ ትችላለህ። ከዚህ በኋላ ግን ኢትዮጵያ ሌላ መንግስት ቢመጣም ይሄ መንግስት ቢቀጥልም ከዚህ አይነት መንገዷ ፈቀቅ አትልም። አባዬ አንተ በሌላ ሀገር ሄደ ፎቶ እየነሳ ምትልክልንን ወዳጄ አሁን እኛው ሀገራችን ሲሆን ምን ምቀኛ አረገ? ምን አበሳጨ?
ምን አበሳጨ? እዛ ከፖሊስ ጋር ሌባና ፖሊስ እየተጫወት ካለ የምትኖረው በገዛ ሀገራችን በቃ እዛው ተወን እንዴ! በኢየሱስ ስም የምቀኛ መንፈስ በሀገር ውስጥም በውጭ ያለ የተወጋ ይሁን። ነቅዬ እንደገና ደገምኩት፣ የተወጋ ይሁን። ማይኩ ላይ እንዳታወሪና 100 ብር አሸንፊ። ስምሽ ማን ነው? ጣሄር ዱንዳር። አታወራ እየተባለ ማይኩ ላይ እንዳታወሪ ነበር ያልኩሽ። ስምሽን ተናገርሽ። ይመናጅሽ ማይኩ ላይ እንዳታወሪና 100 ብር አሸንፊ። ስምሽ ማን ነው? አረ ሉክ ዳንሽ ከየት እየመጣሽ? ጀግና ነው። የት ነው የምትማሪው? ጨርሷል። በቃ 100 ብር ትፈልጊያለሽ? አፈሪም ኧረ ተይ አላሸንፊ። ፈርስት ዊነር ኦፍ ዲስ ቻሌንጅ ይመናልሽ አባት አተ አጋጣሚው ብዙዎችን አስገርሟል። የአርሰናል የልብ ደጋፊ የሆነው ጋዜጠኛ አዳነ አረጋ እንግዲህ ዛሬ አርሰናል ዋንጫ በሚያነሳበት ቀን እሱም የብር ዋንጫ ብሎ የሚዘፍንበትን የሰርግ ስነ ስርዓቱ አከናውኗል። እንደዚህ በአርሰናል ደጋፊዎች ታጅቦ በጊዮን ሆቴል ሽኝት ተደርጎለታል። አርሰናል ከ2 ዓመታት በኋላ የመጀመሪያ ፕሪሚየር ሊግ ዋንጫውን ሲያነሳ አዳነ አረጋ ደግሞ እንደዚህ ቆንጆ ሚስቱን አሳይቷል ማለት ነው። ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ። በባለፈው ብያችኋለሁ። ነገር ግን ከተማው እንዴት ነው? እንዴት አያችሁ? አዲስ አበባ ውስጥ ያያችሁት የተለያየ ቪዲዮም የተመለከታችሁት ምን አይነት ለየት ያለ ነገሮችን ተመለከታችሁ? እኔ በጣም የሚያስገርሙ ነገሮችን አይቻለሁ። ነገር ግን በቃ የአርሰናል ሁሉም ደጋፊ የሆነ ስሜታዊ ወደሚባለው ይጠጋል። እርግጠኛ ነኝ የዋንጫ ረሃብ እንትን ብሏቸው ሳይሆን የሌላ ክለቦች ብሽሽቅ በጣም ውስጣቸውን እንዳቆሰለ በጣም ያስታውቃል። የእውነት ለመናገር አብዛኛው ኳስ የሚያውቁት የዋንጫ ጥማት ሊሆን ይችላል። ብዙ ተጫዋቾች ሌጀንዶቻቸው መጥተው ዋንጫ ሳያነሱ አልፎ ሊሆን ይችላል። እሱን ይረዳሉ። አብዛኛው ማጆሪቲው ደጋፊ ግን በቃ የሆነ ብሽሽቁን ጠልቶት ነው በቃ ሴሌብሬት ያደረጉት። ይሄው ሰርግና ዋንጫ የሚገርም እኮ ነው። አሁን የቡሽራ ለእንትን ነው ለብሽሽቁ ነው ሴሌብሬት ያደረገው ወይስ እስካሁን እድሜው አሁን ዋንጫ አይቶ ሊያቅ ይችላል። እሱ አሁን ምናልባት ያልከው ልጅ ስሙት ሞሽረናል። እሺ አርሰናል ደጋፊዎች በየመንገዱ ጥያቄ ጠይቁ ነበረ። ከሞቱ ሰዎች ተነስተው ይህንን ሴሌብሬሽን ቢመለከት ማን ቢያይ ደስ ይላቸዋል የሚል ቪዲዮ ተመልክቼ ነበረና ከሰሞኑ አብዛኛው ሰው ሃጫሉ ሁንዴሳ ተስፋ ባይኖር ብሎ ነበርና ተስፋ ባይኖር ተስፋም ስላለ ነው በአርሰናል ተስፋ ስላለ ነው ዋንጫ እንጠብቃለን እያለ አውርቶ ነበር። ምን አለችን ቀን አይቶ ቢሆን የሚል ንግግር ተናግሮ ነበር። ከዚሁ ጋር ተያይዞ ደግሞ በውጭ ዓለም ላይ አንድ ደጋፊ አርሰናል ዋንጫ ሳይበላ ይሞታል። ጓደኛው የሚገርም መልእክት አስተላለፈ። ዋንጫውን ካሳካ ነው መቃብሩ ከሄዱ ከ22 ዓመት ሙሉ 22 ዓመታት ጠበቅን። በየዓመቱ ዘንድሮ የኛ ነው እያልን አብረን እየጮህን አብረን እየተከፋን ያንን ቀን ናፈቅን። ዛሬ ግን ያ ቀን መጣ። አርሰናል የፕሪሚየር ሊጉን ዋንጫ አነሳኩ ጓደኛዬ። መላው ዓለም በደስታ ሲጮህ፣ እኔ ግን እግሮቼ ወደ አንተ መሩኝ፣ ወደዚህ ዝምታ ወደ ነገሰበት ስፍራ። ወዳጄ ዛሬ ይዤልህ የመጣሁት የእንባ ሐዘን አይደለም፣ የኩራት ነው። ያንተና የኔ የክለብ አርሰናል ከ22 ዓመት በኋላ ፕሪሚየር ሊግን አሸንፏል። አውቃለሁ አብረኸኝ ይሄን ቀን ብታዩ ኖሮ ደስታችን ከሰማይ በላይ ይሆን ነበር። ግን አንተ እዚህ ስለሌለህ ብቻ እኔ ተከፍቼ ይሄን ትልቅ ቀን አላሳልፈውም። ምክንያቱም ይህ ቀን እኮ አንተም በህይወት እያለህ ሌሊትና ቀን የምትመኘው የምትጸልይለት ትልቅ ቀንህ ነበር። ከአንድ ሳምንት በኋላ ደግሞ ያን ሁልጊዜ የምናልመውን ለአርሰናል ታሪክ ትልቅ ክብር የሚሰጠውን የሻምፒዮንስ ሊግ ዋንጫ ለማንሳት ወደ ሜዳ እንገባለን። አውቃለሁ ያኔም ልባችን ሊቆም እስኪደርስ እንጨነቃለን፣ እንጠበባለን። ግን ፍርሃት የለብኝ፣ ምክንያቱም አንተ በሰማይ ሆነ ከኛ ጋር እንዳለህ ያንተም የደጋፊነት መንፈስ አብሮን እንደሚሰለፍ አውቃለሁ። ስፖርት እንዲህ ፍቅር ሲሆን በጣም ደስ ይላል። የእውነት ክለባችን ታሪክ ስራ ያንን የአውሮፓ ትልቅ ክብር ስናሳካ እንደገና ወደዚህ ይመጣሉ። እሺ ዛሬ የፕሪሚየር ሊጉን ደስታ እንዳበሰርኩ ሁሉ በዛሬ ሳምንት ደግሞ ሻምፒዮንስ ሊግ ድሉን ይዤልህ እመጣለሁ። በጣም ነው የሚገርም። ደስታችን አይጎድልም፣ ክብራችንም አይቀንስም። ጉዟችን እስከ መጨረሻው ነው። እንኳን ደስ አለን ወዳጄ።
ይህ በጣም ልብ የሚነካ ቪዲዮ እንግዲህ ፋብሪዚዮ ሮማኒዮ ፖስት አድርጎት እዛ ላይ አግኝቼ ነው። እንደወደዳችሁ ተስፋ አደርጋለሁ። ቬሎ ተቀደደ ይላል። እዚህ ደግሞ ተስፋ ቆረጠች። ስለዚህ ኤአይ የማያውቅ እዚህ ጋር መቶ ፋራ ምናምን ኤአይ የማያውቅ ነው። ቮይስ ሜሴጅ በስነ ስርዓት መስራት የሚችል ነገር ነው። ብዙ ነገር መስራት ይችላል። እኛ አልነቃንም። ምንድነው ስራችን? እኛ ሴቶችን ማዋረድ። ልብሱ ምን አረጋት? ቆይ ትልቅ ስኬታ ይሄን ቆሻሻ ሰው ነው። እኔ እንትና ሲንግል ማምነት ችግር ነው። አንቺ ስንቱን ሲንግል ማም ተረጃለሽ ይላል እንዴ? ይሄ እከካ አይሰማም። አሁን ሰማ ስልክ የሆነ ገብቶ አሁን ይሰማል። ልጅ ቲክቶክ ምን አለኝ ብለሽ የምታስቢ ከሆነ ማጉዳራ የምትመለሽው ቲክቶክ ምን አሉኝ ብለሽ ምሳሌ እንደዛ ነው። እኔ መልስ አልመለስኩኝም። እንደማላቅ ተናገርኩኝ። ያለቀ ጃት ሴት ኤክስፕሌን ለማን ነው ኤክስፕሌን የማደርገው? ለማን አባቱ ብዬ ነው ቤተሰብ የምመብት ነው? ጭራሽ በፍቅር ነው መኖር የምፈልገው። ጭራሽ ሚስቴን አክብር። ምክንያቱም የዋሸኋት ነገር የለም። ገብቶሻል ሳሪ? እኔ አሁንም ቢሆን ማለት ነው ስታለቅሽ ደስ የሚለው ሰው አለ፣ ስታለቅሽ የሚስቅ ሰው አለ። እነዛን አታስደስች። ልብሱ ገብቶሻል? ማንም ምንም ማለ ከእናትሽና ከባልሽ ውጭ ማንም አንቺን የሚረዳሽ የለም። ልጆች ራሱ ሲያገቡ ጥለውሽ ነው የሚሄዱት፣ ሌላ ሰው ወደው ማለት ነው። ስለዚህ በእግዚአብሔር ስም ይዤሻለሁ። አይዞሽ፣ ጠንካራ ሴት ሁኚ። ጠንካራ ሴት ነሽ አንቺ፣ ማንንም አትዝሚ። ላይ አንዳንድ ሰው ለቪዲዮ ብሎ የተለያየ አይነት ታሪክ ፈጥሮ ይሰራል። ይችኛዋ እውነት ለማስመሰል የሄደችበት ርቀት በጣም ሰፊ ነው እና የሰው ትዳር ያገባ የወለደ ሰው ጋር እኔ ግንኙነት ነበረኝ ብሎ በዚህ ልክ እንዴ ቬሎ ልብስ መቅደድ ድረስ ደግሞ ማለት ለእውነታ እንዲቀርብ ለማድረግና ሁሌም በቃ ያው ሶሻል ሚዲያ ላይ መቆየት የሚፈልግ ሰው ነው። ግን አገር ሰላም ብለሃል ማለት መኪናው ከኔ ነው እንዴ ማለት ይሄ ከመርቲ ጣሳና የዚህ ልዩነት ራሱ ያሳይዛል ነው ታውቃለህ? ወስደ ጓሮ ዛፍ ትከልበት። እሺ ምን ይመስላል? አረባናትሽ ትከልሽ ቀቅል ጠጣበት። ለዚህ ሰውነት ይጠቅማል። ኧረ የዘንድሮ ቺኮችና መኪና ጣሳ አንቺ ነሽ ጣሳ። እሺ ፒኦቪ እባብ ስኩል ጉድ ሞርኒንግ እርኩሳ መናፍስት። ጉድ ሞርኒንግ ቲቸር። እኔ እኮ እንዴት አይነት ክፍል እንደሆነ ግርም ነው የሚለኝ። እሺ ቤዛ ደግሞ ዛሬ ምን ሆነ ነው የቀረችው? ኧረ ቲቸር ቤዛ እኮ ተባራለች። ምን አድርጋ? ቲቸር ግድግዳ ላይ ሙሙ እየሳለች ተይዛ። በቃ እዚህ ክፍል እንዳለ ሴሰኛ ነው የተሰበሰበው። ኧረ ቲቸር ሱሰኛም አለ። ዝጊያች ቀንዳው ጣይ መስልሽ ናስቲ አቤል ቾክ ይዘሊና። ኧረ ቲቸር አቤልም እኮ ተባሯል። ምን አድርጎ? አራተኛ ቢ ክፍል ጣራ ላይ አሩን ሲያራ ተይዞ። አይ እናንተን በመርዝ መጨረስ። ኧረ ቲቸር ደግሞ ዓርብ ዕለት ቲቶር ጠርተን አንተ እኮ አልመጣም። እየቃምኩ ነበር። ኧረ ቲቸር ቅዳሜ ራስ ጠርተን እኮ አንተ አልመጣም። ጨርሲ ቤት ነበርኩ። ኧረ ቲቸር መች ነው ውጤታችንን የምታስተካክልልን? ሙሉ ክላሱ እኮ ወድቀናል። ታዲያ ከኔ ውጥ ጋር ምን አገናኝ? ኧረ ቲቸር ውጤታችንን ማይስተካከል ባይሆን እጅ መንሻ ይቺን በለጬ በገለምሶ ተቀበለኝ። ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። ባለፈው የሰራሁት ቪዲዮ ላይ አንድ ሀሳብ አስቀምጬ ነበር። እሱንም ገብታችሁ ኮሜንት ላይ ፕሊስ ላይክ፣ ሰብስክራይብ በማድረግ ተባበሩ። እዛ ላይ ያስቀመጥኩት ሀሳቤን ማየት ብትሞክሩ በጣም ደስ ይለኛል። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ይመቻችሁ።